መንግስት በቅርቡ የጥቁር ገበያ ሐዋላ ላይ ከፍተኛ የሆነን ዘመቻ እየወሰደ ይገኛል። ሆኖም የጥቁር ገበያ ሐዋላ በዛሬው ዕለት ዶላር፣ ዲርሃም፣ ዲናር እንዲሁም የሌሎች ሀገራትም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 12 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል? እንዲሁም በኢትዮጵያ ንግድ ባንክ በኩል በዛሬው ዕለት ጨምሯል ወይስ ቀንሷል? በጥቁር ገበያ የ17 ሀገራትን በኢትዮጵያ ንግድ ባንክ የ6 ሀገራትን መረጃ ይዘንላችሁ ቀርበናል። በቅርቡ መንግስት የጥቁር ገበያ ሐዋላን የማጥፋት ዘመቻ ተያይዟል። እንግዲህ በተለይ በቅርቡ እጅግ በርካታ በህገወጥ መንገድ የሚሳተፉ አካላት ላይ ከፍተኛ እርምጃ በመውሰድ አካውንት ሁሉ እስከ ማዘጋት እየደረሰ ይገኛል። ስለዚህ በተለያዩ የዓለም ሀገራት ሆናቸው ከፍተኛ ጥንቃቄ አድርጉ። ገንዘባቸውን በህገወጥ መልኩ ልካቸው አደጋ ላይ እንዳትወድቁ ለማለት ያክል እወዳለሁ። እንግዲህ የጨመሩም የቀነሱም ሀገራቶች ካሉ አንድ ባንድ በዝርዝር ወደ እናንተ የምናደርስ ይሆናል። በቅድሚያም የአሜሪካ ዶላርን በማስቀደም የሁሉንም ሀገራት በማስከተልና ድረስ በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 182 ብር ከ85 ሳንቲም ሲመነዘር 100 የአሜሪካ ዶላር 18285 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12720 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 215 ብር ከ55 ሳንቲም ሲመነዘር 100 ዩሮ 21555 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 257 ብር ከ35 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25735 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4890 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ92 ሳንቲም ሲመነዘር 100 የዱባይ ድርሃም 4992 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 610 ብር ከ62 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ62 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 26410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 502 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 50270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13150 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 492 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 49270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 137 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13720 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው።
ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ30 ሳንቲም በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። ሌላው እንግዲህ ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ስንመለከት በዶላር ላይ ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላርን 155 ብር ከ81 ገዝቶ 158 ብር ከ93 እየሸጠ ይገኛል። የእንግሊዝ ፓውንድን 202 ብር ከ24 ገዝቶ 206 ብር ከ28 እየሸጠ ይገኛል። ሌላው ዩሮ ነው። ዩሮን በዚህ ሰዓት ስንመለከት 178 ብር ከ63 ገዝቶ 182 ብር ከ20 እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 190 ብር ከ23 ገዝቶ 194 ብር ከ04 እየሸጠ ይገኛል። በምንዛሬ ደረጃ ዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 497 ብር ከ72 ገዝቶ 507 ብር ከ67 እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ53 ገዝቶ 23 ብር ከ03 እየሸጠ ይገኛል። የዱባይ ድርሃምን 42 ብር ከ42 ገዝቶ 43 ብር ከ27 እንዲሁም የሳውዲ ሪያልን 41 ብር ከ51 ገዝቶ 42 ብር ከ34 እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ በጥቁር ገበያ በዚህ ሰዓት ዌብሳይቱ ያስነበበንን መረጃ ሳንጨምር ሳንቀንስ ወደ እናንተ አደርሰናል ማለት ነው። መግቢያ ላይ እንዳያችሁት እንግዲህ በተለይ በቅርብ ጊዜ ወዲህ መንግስት በተለያዩ ህገወጥ አካላት ላይ ከፍተኛ የሆነን እርምጃ እየወሰደ ይገኛል። ባንክ እስከ መዘጋት ማለትም የባንክ አካውንት እያዘጋባቸው ስለሆነ ይህንን ከግንዛቤ ውስጥ አስገቡ። ብዙዎቻችሁ የለፋችሁበትን ንብረት እንግዲህ በህገወጥ መልክ ልካችሁ ገንዘባችሁ አደጋ ላይ ከሚወርቅ ህጋዊ መንገድን አማራጭ ብትጠቀሙ ይሻላል። ምክንያቱም ገንዘባችሁም ተርፎ ለሀገራችሁም የውጭ ምንዛሬ እጥረትን በመጠኑም ቢሆን ትቀርፋላችሁ ማለት ነው። ዞሮ ዞሮ የጥቁር ገበያ ሐዋላ መቀነስና መጥፋት ለሀገራችን በተለይ ለዝቅተኛው ማህበረሰብ እጅግ በጣም መልካም ነው እያልኩኝ ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።